ሰላም የዴሊ ቤተሰቦች እንደምን አላችሁ? ዛሬም ትኩስ ዜናዎችን ይዘን ቀርበናል። ሁሌም እንደምታደርጉት ሁሉ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ ጠየቁ። ስድስተኛ ቀኑን በያዘው የእስራኤል-ኢራን ጦርነት ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ ጠይቀዋል። የኢራን መሪ አያቶላ አሊ ሻሚን በበኩላቸው እስራኤል በደንብ ምቱ ብለዋል። የኢራን አብዮት ዘብ ጥበቃ ዛሬ ሌሊት ፈታ የተባሉ ሃይፐርሶኒክ ሚሳይሎች ተጠቅሞ የእስራኤልን ከተሞች ሲደበድብ ማደሩን ተስኒም ዜና ወኪል ዘግቧል። የእኛ ሚሳኤል የትኛውንም የአየር መቃወሚያ አይቃወማቸውም፣ የፈለገውን ቦታ ኢላማ አድርገን መምታት እንችላለን ብሏል። የእስራኤል ጦር በበኩሉ ዛሬ ጠዋት እንዳስታወቀው የኢራን መንግስት ንብረት በሆነው የሴንትር ፈርጅ የመሳሪያ ማምረቻ ቦታ በርካታ የጦር መሳሪያዎች ማምረቻ ቦታዎች ላይ ጥቃት አድርሰናል ብሏል። ከ50 በላይ አየር ኃይል ተዋጊ ጄቶችን ኢንተለጀንሲ ቅርንጫፍ ትክክለኛ የሰለላ መመሪያ ባህሪ በቴህራን አካባቢ ወታደራዊ ኢላማዎች መተናል ብሏል። የእስራኤል መከላከያ ሚኒስተር ካትል ሻሚን የሳዳም ሁሴን ዕጣ ፈንታ እንዳይደርስብህ በማለት አስጠንቅቋል ሲል ሮይተርስ ዘግቧል። በምላሹም በዋሽንግተንና በቴል አቪቭ መካከል ያለው ቅንጅት እየጨመረ መምጣቱን፣ ኢራን የአሜሪካ ጦር ሰፈር ለመምታት ሚሳኤሎች እያዘጋጀች መሆኑን ኒውዮርክ ታይምስ የአሜሪካ ባለስልጣኖች ዋቢ አድርጎ ዘግቧል። ምክር ቤቱ ፓርላማ አካባቢ ብዙ ጊዜ የሚታየው ክልል ብቻ መወከል የክልል መወገን እንጂ የፌዴራል መንግስት ከዚህ ፍላጎት በተቃራኒ እንዲቆም አይነት ስሜት እንዳለ ብዙ ጊዜ አላየውም። ይህ ነገር መመዘን የሚያስፈልገው ይመስለኛል። ክልልን እንቁጠር ካልን ሁሉም ሰው ክልል አለው። ግን ደግሞ ክልሎች ሁሉ የሚወክሉ ከክልል ስልጣን ተቆርሶ የተሰጠ የፌዴራል መንግስት በመኖሩ መተማመን ኖሮ በዚያ ቢቀጥል ቢጀመር ጥሩ ነው። ብዙ ጊዜ በምክር ቤት የፌዴራል መንግስት የክልሎች ስልጣን ለመሻማት የሚያደርጉት ጥረት ለማጉላት ብዙ ጥረት የሚደረግ እንጂ የጋራ ነው የሚል ነገር ብዙ እየተወሳ አይደለም። ከአስተሳሰብ አኳያ እንደ ባህልም እንደ ህዝብም እንደ ማህበረሰብም ከተለመደው ነገር ለመውጣት በጣም እንቸገራለን። የከተማ መሰረተ ልማት ሚኒስተር ወይዘሮ ጫልቱ ሳኒ የውጭ ዜጎች የማንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበት ለመደንገግ የወጣ ረቂቅ አዋጅ ውይይት ላይ ከተናገሩት አምባሳደር ብናልፍ አንዱዓለም ከፕሬዝዳንት ዶናልድ ትራምፕ ጋር ተገናኙ። በአሜሪካ የኢትዮጵያ ፌዴራል ዲሞክራሲ ሪፐብሊክ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ብናልፍ አንዱዓለም ከፕሬዝዳንት ዶናልድ ትራምፕ በነጩ ቤተ መንግስት ለመጀመሪያ ጊዜ ተገናኝቷል። አምባሳደር ብናልፍ አንዱዓለም ነጩ ቤተ መንግስት ሲደርሱ በኢትዮጵያ በአሜሪካ መካከል ያለውን የረጅም ጊዜ ግንኙነት የሚያንጸባርቅ ዲፕሎማሲ አቀባበል ተደርጎላቸዋል። ይህ ግንኙነት በቀጣይ ጊዜያት ለሚደረጉ በርካታ ውይይቶች መጠናከር ትልቅ አስተዋጽኦ ይኖረዋል ተብሏል። የኢትዮጵያ አሜሪካ ከ120 ዓመታት በላይ የዘለቀው ጠንካራ ግንኙነት ያላቸው ሲሆን በሁለቱ ሀገር መካከል እንደ ሰላም፣ ጸጥታ፣ ኢኮኖሚ መስኮች ጠንካራ አጋርነት ከመፍጠር አንጻር ሰፊ እድሎች መኖራቸውን ተመልክቷል። አምባሳደር ብናልፍ አንዱዓለም በውይይት ወቅት የተገኙበት ስቴት ሴክሬታሪ ማርኮ ሩቢዮ ጋር መገናኘታቸውን በአሜሪካ የኢትዮጵያ ኤምባሲ ማህበራዊ ትስስር ገጹ አስታውቋል። አሜሪካ ጣልቃ የምትገባ ከሆነ ከፍተኛ አደጋ ሊከሰት ይችላል። አያቶላ አሊ ኻሜኒ በኢራንና በእስራኤል ግጭት አሜሪካ ወታደራዊ ተሳትፎ ካደረገች ከፍተኛ አደጋ ሊከሰት ይችላል ሲሉ የኢራን መንፈሳዊ መሪ አያቶላ አሊ ኻሜኒ አስጠንቅቀዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን በፍጥነት እጅ እንድትሰጥ ማሳሰባቸውን ተከትሎ የኢራን መንፈሳዊ መሪ አያቶላ አሊ ኻሜኒ ሀገራቸው በቀላሉ የምትንበረከክ እንዳልሆነ ማስታወቃቸውን የሀገሪቱ ብሔራዊ ቴሌቪዥን ዘግቧል። ስድስተኛ ቀኑን በያዘው የኢራን የእስራኤል ግጭት ኢራን 400 የሚደርሱ ባለፕላስቲክ ሚሳኤሎች ወደ እስራኤል መተኮስ በቴል አቪቭ እና በሃይፋ ከተሞች የሚገኙ ህንፃዎችና መሰረተ ልማቶች ላይ ጉዳት ማድረሷ ይታወቃል። እስራኤል በበኩሏ በቀጠለችው የአየር ጥቃት የኢራን ኒውክሌር ጣቢያዎች ጨምሮ የሀገሪቱ ወሳኝ ተቋማት ማውደሟን ቀጥላለች። የሁለቱ ሀገር ግጭት እየተባባሰ በመሄዱ በቴህራንና በቴል አቪቭ የሚገኙ ነዋሪዎች ከፍተኛ ስጋት ፈጥሯል። ማንቸስተር ዩናይትድ ከአርሰናል በቀጣዩ ዓመት የፕሪሚየር ሊግ ዘመን መጀመሪያ ጨዋታ ይገናኛሉ። የውድድር ዘመኑ የእንግሊዝ ፕሪሚየር ሊግ ሙሉ መርሃ ግብር ይፋ ሆኗል። በሳምንት ታላቁ ጨዋታ ማንቸስተር ዩናይትድ ከአርሰናል ኦልድ ትራፎርድ ይገናኛሉ። በሌሎች የመጀመሪያ ሳምንት ጨዋታዎች የአምናው ሻምፒዮን ሊቨርፑል በአንፊልድ ከበርንማውዝ፣ ቶተንሃም ከበርንሌይ፣ ቼልሲ ክሪስታል ፓላስ እንዲሁም ማንቸስተር ሲቲ ከወልቭስ ጋር ይገናኛሉ።
የ2025 የዓለም ለኑሮ ምቹ የሆኑ ከተሞች ዘ ኢኮኖሚስት በዓመት የከተሞች ይፋዊ ዝርዝር ውስጥ የዴንማርክ ኮፐንሃገን በዓለም ላይ ለኑሮ ምቹ ከሆኑ ከተሞች መካከል ቀዳሚ ስፍራ ሰጥቷታል። የዴንማርክ ዋና መዲና የሆነችው ኮፐንሃገን አረንጓዴ ምድር ከዘመናዊ ቴክኖሎጂ ጋር ተስማምቶ በጋራ የደመቁ ያለፉን የአሁኑ እንዲሁም የወደፊቱን የከተማ ባህሪ በአንድነት የምታንጸባርቅ ልዩ ከተማ ናት ተብሏል። ይቺ ከተማ በዓለም ዙሪያ ከሚገኙ 173 ከተሞች መካከል በጤና አጠባበቅ፣ በትምህርት፣ በሰላም መሰረተ ልማት እንዲሁም የአካባቢ ጥበቃ መስፈርቶች በማሟላት የመጀመሪያ ደረጃውን ማግኘቷን ነው የተገለጸው። ኮፐንሃገን በመቀጠል ሌሎች 10 ሀገራት በዝርዝሩ ደረጃ ምድብ የተሰጣቸው ሲሆኑ አውስትራሊያ ዋና ከተማ ቬን በደረጃ ምድቡ ላይ ሁለተኛ ደረጃ ይዛለች። የስዊዘርላንዱ ግዙፉ ከተማ ዙሪክ፣ የአውስትራሊያው ሜልቦርን ከተማ እንዲሁም የዓለም አቀፍ ተቋማት መቀመጫ የሆነችው ጄኔቫ በኑሮ ምቹ ከሆኑ ከተሞች በመባል በቅደም ተከተል ከ3ኛ እስከ 5ኛ ያለውን ደረጃ ይዘዋል። የኤርታሌ እሳተ ገሞራ እና የሶፍ ዑመር ዋሻን ጨምሮ ሌሎች ተፈጥሯዊ መስህቦች በጂኦ ቱሪዝም መስክ በዩኔስኮ ለማስመዝገብ እየተሰራ መሆኑን ተገለጸ። የተባበሩት መንግስት የትምህርት ሳይንስና ባህል ተቋማት ዩኔስኮ ከሚመዘግባቸው የሚጨበጡና የማይጨበጡ ቅርሶች በተጨማሪ በጂኦ ፓርክና በጂኦ ቱሪዝም በዘርፍ ምዝገባ ማካሄድ መጀመሩን ተከትሎ በኤርታሌ እሳተ ገሞራ፣ የሶፍ ዑመር ዋሻ ጨምሮ ሌሎችም ተፈጥሯዊ መስህቦች በጂኦ ቱሪዝም መስክ በዩኔስኮ ለማስመዝገብ እየተሰራ መሆኑን የኢትዮጵያ ቅርስ ባለስልጣን ገልጿል። እስካሁን በዓለም 560 ሀገራት 229 የጂኦ ፓርኮች ያስመዘገበ ሲሆን በአፍሪካ የጂኦ ፓርክ ቅርሶች ያስመዘገቡ ሀገራት 2 ብቻ መሆናቸው ታውቋል። የኢትዮጵያ ቅርስ ባለስልጣን የሰነድ ዝግጅትና ዓለም አቀፍ ቅርስ ባለሙያ ተስፋዬ አራጌ የኢትዮጵያ ከዚህ በፊት በዩኔስኮ በዓለም ቅርስነት ያስመዘገባቸው 12 የማይዳሰሱ 6 የማይዳሰሱ ቅርሶች እንዳሏት አስታውሰው በጂኦ ፓርክና በባህላዊ በተፈጥሯዊ ቅርስነት ልታስመዘግባቸው የምትችላቸው በርካታ ቅርሶች አሉ ተብሏል። በዚህም መሰረት ኢትዮጵያ ከሚገኙ ቅርሶች መካከል በኦሮሚያ ክልል ባሌ ዞን የሚገኘው የሶፍ ዑመር ዋሻ በጂኦ ፓርክ ለማስመዝገብ የሚያስችል ሰነድ በመዘጋጀት ላይ መሆኑን ለአሃዱ ተናግሯል። በአፋር ክልል የሚገኘው የኤርታሌ እሳተ ገሞራ ለማስመዝገብ ተመሳሳይ ሰነድ ዝግጅት ስራዎች እየተሰሩ ነው ብሏል። የኢትዮጵያ በዩኔስኮ በጂኦ ቱሪዝም መስክ ልታስመዘግባቸው ከምትችላቸው ሀብቶች መካከል ሶፍ ዑመር ዋሻ፣ ኤርታሌ፣ ኮንሶ፣ አፋር፣ ባሌ ተራሮች፣ የሰሜን ተራሮች ብሔራዊ ፓርኮች ይገኙበታል። የባህሬን ወደብ የአሜሪካ ባህር ኃይል መርከቦች ለቀው መውጣታቸውን ተገለጸ። የዩናይትድ ስቴትስ የባህር ኃይል ንብረት የሆነ ሁሉም የፊት መስመር መርከቦች ከባህሬን ቁልፍ ወደብ መውጣታቸውን የሳተላይት ምስሎች ማሳየታቸው ኒውስክ ዘግቧል። ይህም እርምጃ ዋሽንግተን በኢራን ላይ ለሚደረገው ጥቃት እየተዘጋጀች ባለችበት ወቅት የመጣ ነው ተብሏል። ቢያንስ አንድ ሎተር ኮምፓንት መርከብ፣ 4 ፈንጂ ማስወገጃ መርከቦችና ልዩ ኦፕሬሽን ደጋፊ መርከብ ኤም ኦቨን ትሬድ በአሁኑ ጊዜ በአሜሪካ ማዕከላዊ እዝ የኃላፊነት ክልል ውስጥ በመንቀሳቀስ ላይ መሆኑን ተገልጿል። እነዚህ መርከቦች ከባህሬን በመውጣት ወደ ፋርስ ባህረ ሰላጤ፣ ሆርሙዝ ባህረ ሰላጤና የኦማን ባህረ ሰላጤ ወደሚገኝበት ስትራቴጂያዊ ቦታዎች መሸጋገራቸውን እንደሚያመለክት ተንታኞች ለኒውስ ተናግረዋል። እነዚህ አካባቢዎች የኃላፊነት ክልል ውስጥ ወሳኝ ቦታ ናቸው ተብሏል። ከሰኞ ጀምሮ በዩኤስአይኒም ከደቡብ ቻይና ባህር ወደ መካከለኛው ምስራቅ የተዘዋወሩ ሲሆን በእስራኤልና በኢራን መካከል ያለው ግጭት እየተባባሰ ባለበት ወቅት በአካባቢ የሚገኙ የአሜሪካ አውሮፕላን ተሸካሚዎች ቁጥር ወደ 2 ከፍ አድርጎታል ነው የተባለው። የትግራይ መከላከያ ኃይል TDF አርሚ 70 በሱዳን ጦርነት ውስጥ እየተሳተፈ እንደሚገኝ ተገለጸ። አርሚ 70 በጀነራል አብዱል ፈታህ አልቡርሃን በሚመራው በሱዳን ጦር ኃይል ውስጥ ተሳትፎ እየተዋጋ መሆኑን የትግራይ ሄራልድ ዛሬ ባቀረበው ዘገባ አስታውቋል። እንደ ዘገባው የአርሚ 70 ተዋጊዎች የተሰማሩት በምስራቃዊ ሱዳን ክፍል ወደሚገኘው የጦር ግንባሮች ነው። አንድ ስማቸው እንዲጠቀስ ያልፈለጉ የአፍሪካ ቀንድ ዲፕሎማት ለዜናው ምንጭ ሲናገሩ ይህንን የሱዳን ውስጣዊ ጉዳይ ነው ልንለው እንችላለን፣ ምክንያቱም የቲዲኤፍ ኃይሎች በሱዳን ጦርነት ውስጥ እየተሳተፉ በመሆኑ ከተረጋገጠ ግጭቱ ከማባባስ አልፎ ክልላዊ ትርምስ ለመፍጠር በር ይከፍታል ብለዋል። በቲዲኤፍ ውስጥ አርሚ 70 የጀነራል አልቡርሃን ቅጥረኛ ሆኖ እንዲሰማራ ስለተደረገ ስምምነቱ ብዙዎቹ የሚታወቅ ነገር የለም ያለው ዘገባው፣ ይሁንኑ ተዋጊዎች $200 በሆነ ክፍያ መቀጠራቸውን አስረድቷል። በዚህም የቲዲኤፍ አመራር ከእያንዳንዱ ተዋጊ $1000 በላይ የድለላ ገንዘብ ሲያገኝ እንዳልቀረ ገልጿል። ዘገባው ሲቀጥልም በስምምነቱ መሰረት በምስራቅ ሱዳን በሰሜናዊ ኢትዮጵያ መካከል ሚስጥራዊ የሎጂስቲክ መስመሮች እየተዘረጉ ሲሆን የገንዘብ ልውውጥ የሚከናወንበት ግን በኢትዮጵያ ፌዴራል መዋቅሮች በኩል ነው ብሏል። የሰብአዊ መብት ተሟጋች ድርጅቶች በሱዳን ስደተኛ ካምፖች ውስጥ ወደሚገኙ ትግራይ ተወላጆች ስደተኛ በብዛት እየጠፋ መሆናቸውን ያወሳው ዘገባው
የዘገበው። ይህ ደግሞ ከአርሚ 7 ጋር እንደሚገናኝ አስታውቋል። ወጣቶቹ ስደተኞች ሐሰተኛ የሥራ ዕድል ቃል እየተገባላቸው ወይም በግዳጅ አርሚ 7ን እየተቀላቀሉ ለመሆኑ ይህንን ማሳያ እንደሚሆን ጠቅሷል። ከስለላ የሚገኘው አንድ የእርዳታ ድርጅት ሰራተኛ ሲናገሩ እነዚህ ወጣቶች ወደ ሞት ቀጠና ውስጥ እየሄዱ ነው ማለታቸውን ዘገባው አስረድቷል። በሱዳን ተፋላሚ የተፈጥኖ ደራሽ ኃይል አዛዥ መሐመድ ሐምዳን ዳግሎ ህወሓት አልቡርሃንን ወታደሮቹን እያሰለጠኑ እየደገፉ ነው በማለት በቅርቡ መናገራቸውን የትግራይ ሄራልድ ዘገባ አስታውቋል። ከኢራን ጋር እየተካሄደ ያለው ጦርነት ተከትሎ እስራኤል የአየር ክልል በመዝጋቷ የተነሳ በርካታ ዶክተሮች በውጭ ሀገራት እንደሚገኙ ዋይኔት የተሰኘው የእስራኤል ጋዜጣ ዘግቧል። ሀገራቸውን በከፍተኛ ሁኔታ የምትፈልጋቸው በዚህ ወቅት ነው። በመቶዎች የሚቆጠሩ ዶክተሮች ከሆስፒታሎቻቸው ከክሊኒካቸው ርቀው መገኘታቸው እንዳሳሰባቸው ዘገባዎች አስረድቷል። የእስራኤል ጤና ሚኒስቴር ትላንት ባወጣው መረጃ በውጭ ሀገር የሚገኙ እስራኤላውያን ዶክተሮች ዝርዝር የገለጸ ሲሆን ከእነዚህ መካከል 390 ያህል በአስቸኳይ ወደ ሀገራቸው መመለስ እንዳለባቸው አሳስበዋል። ቀሪዎቹ 315 ዶክተሮች ደግሞ ቀስ ብለው መመለስ እንዳለባቸው ያስረዳው ሲሆን ይህንን ተከትሎ ዶክተሮቹ መመለስ ቢፈልጉም የአውሮፕላን በረራ ማጣታቸውን ተገልጾ እንደዘገበው አንዳንዶች ዶክተሮችን ጀልባዎችን እየተከራዩ ወደ እስራኤል በመጓዝ ላይ ይገኛሉ። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። እናመሰግናለን።